ማንን ያልከኝ? አልሰማሁም። ኧረ ማንን ያልከኝ? ኦኬ ካሳዬን አነጋገርኩትና ናቴ ላይ ከናቴ በፊት ይመስለኝ ከአንድ ወር ከምናምን በፊት ይመስለኝ ከዛ ለሰይድ ነገርኩትና ጥሩ ሀሳብ ነው ያገናኛቸዋለኝ እና እሺ ደውልልኝ አለኝ። እሑድ ላገናኛቸው ለእሑድ ቀጠሮ ላስይዘዋል። ሰይድ አገናኛቸው ብለሃል? ኖ ለሰይድ ነው የነገርኩኝ። ለካሳዬ ነው ያነጋገርኩት። ኦኬ ካሳዬን አነጋገርኩት። እሺ አለኝ። እሺ መድንንም አነጋግሬው ነበር አቶ እንትናን ማነው አቶ መንግስቱ እና ለምንድን ነው ቡድን የሚያወዱ ሰዎች ምናምን ብዬ ባለፈውም የመከላከያንም ጉዳዩን የያዘው ጀነራል ባጫ ነበር ያው አምባሳደር ሆነ። ይሄ ነገር ደግሞ ተከሰተና እሳቸውን ስልካቸው ዝግ ነው። በዛ ምክንያት ነው እንጂ ዝም አላልኩም ነበር። አሁንም ዝም አይደለም። አንድ ነገር ሌላው በጣም ያሳዘነኝ ነገር እንትኑ ቡና ላይ የተወሰደው እርምጃ ምናምን በዛ ላይ በጣም አዝኜ ካሳዬን ስለምን እንትን አላሰባችሁትም አልኩት። ማነው እንትናን አቶ መንግስቱን ይሄ መድን እና እሱን እንደውም አለማሰባችን ልክ ነው ምናምን ኦልሬዲ ቀጥረዋል። ባለፈው ልጅ መታ አሁን ሄዳለች እንትን ሄጄ ናዝሬት ራሱ ሆቴል ነበር ያረፈው መድን እና ገብረ መድን የወዳጄ ነው እንዴት እንደገላመጠኝ ልነግርህ አልችልም። ለምን እንዲያው አቋምህን አይቶ ነው እሱማ እሱ ልክ ነህ እንዴ? እና ሀሰን በሽር በጣም የምወደው ልጅ ነው። ኩዊቶቹ ነበሩ የሆነው አለቃቸውም ግን እንደዛ አልኩት እና አወራሁኝ ከመንግስቱም ጋር ለምን ይህንን ሀሳብ እንዴት ታየዋለህ አልኩት። እንጫወት ምናምን አለኝ። ታየው ኦልሬዲ ሾመዋል ገብረ መድህን ምን አለ ሀሳቡን እንዴት የገነነ ስትለው ምን አለ? የገነነ ሀሳብ ካሳዬም አንድ አይነት ነው። መድን የሚታወቀው በዚህ ነው። እንዴት ገብረ መድህን ጊዜ ቡድን የሚያወርድ እነዚህ አንድ አይነት እንትን የሚያደርጉትን እንዴት እንደዚህ ይሾማላቸው አልኩ። አሁን ልክ ነህ ካሳዬን አላሰብንም ነበረ ምናምን አለኝና እስኪ ቁጭ ብለን እንጫወት አለኝ። ሾመዋል። ለምን እንደዛ እንደሚሾሙ እሱም እኮ ሲሾሙ እኮ እስከ ጥቅምት ያባርራሉ እኮ ብሩ እንትን ካለ በኋላ እስከ ካሳዬና አብርሃም ናቸው። ጨማለቀ ምናምን ከፍታሽ ምናምን ስለው የእኛማ ልክ ነህ ምናምን አለኝና ይሄ በጸሎት ስለሚባለው ማለት ነው። እሱም እኮ ያው ነው አለኝ። ምንም አላልኩትም ስለማላውቅ ምንም አላልኩትም። እውነትን ይህንን ነገር እንትን እናደርጋለን አለኝ። እኔ በጣም ቆንጆ ነገር መሰለህ ኦልሬዲ ባጫ ብዙ ነገር ተነጋግረን ማሻሻል ያ ነገር እሱ ሲሄድ እንደዚህ እንትን ማድረጉ ማን እንዳደረገ አላውቅም። እና ነገር ደግሞ ያኛው አሁን ያለንበት እንትን ስለሚበልጥ በሱ ነው እንትን ያደረግኩት እና እንትና ጋር ግን ካሳዬ ባለው ገነነ ከካሳዬ ጋር ብቻ አብረን ሶስታችን ብናወራ ደስ ይለኛል። ካልሄደ አሜሪካ ችግር የለውም። እኔ እኮ ችግር የለውም፣ ግን መፍትሄ አሁን እሱ ከነበረበት የጨዋታ መንገድ ወጥቷል እኮ። ስለወጣም የምንነጋገረው እኮ ነገር የለም። ከመንገዱ ወጥቷል። ገነነ በጣም ስለማከብራቸው ሁለታችሁ ይህንን ጉዳይ እኮ ብነጋገሩም እኮ ጥሩ ነገር እኮ መቅረብ ያለብህ እኮ ገነነ አንተ ነህ። ግን ከዓመት በፊት እኮ ነግሬሃለሁ እንደወጣ ካሳዬ ዓመትም ሙሉ ሲያሰለጥንም መመለስ አልፈለገም። አልቻለም ሳይሆን አልፈለገም። በቃ በዚህ መንገድ አልፈለገም። ግን አሁን ሰይድ ይሄን ነገር እየሰራ ነው። ቡድንም ይዟል እየሰራ ነው። ገባ? አሁን ሰይድን ወደ መስመር ማስገባት ካሳዬን አይደለም። ከካሳዬ ጋር መነጋገሩ ምንም ችግር የለውም። ማርያ አንተ ክለብ አግኝ፣ ከዛ የሚመጥን ነገር እኛ እንሰራለን። ችግር የለውም። ሰይድ አሁን በጥሩ አቋም ላይ ነው ያለው። አሁን በረኛ አስወጥተን ሞክረናል። ሰውም ወደኛ እየመጣ ነው። አራያ አንተ ክለብ ኮንታክት ጥሩ ስለሆነ የትም አሁን እስከ ጥቅምት ብዙ አሰልጣኞች እኮ ይባረራሉ።
ወዲያውኑ የሚያባሯቸው እኮ እነኛን እንትን አንተ ባለ መስመር ክለቦችን አነጋገር። ከዛ በኋላ እኛ ስራውን እንሰራለን። ለአንተም ነገር ክሬዲት የምታገኝበት ነው። አርያን ይሄን ነገር ያስደረገው ይባላል። ገባ የካሳዬን ነገር ቶ ከመስመሩ ወጥቷል። ብዙ አሰልጣኞች እየወጡ አስቸግረውናል። ኢብን አብርሃምም ወጥቶብናል። ብሔራዊ ቡድን እንደዛ ከሰራን በኋላ ይወጣሉ። የውጭ ተጫዋች ይፈልጋሉ። በቃ ብቻ እዛ ውስጥ ያለው ነገር መስራት አይፈልጉም። ግድ የለም አንተ ሰይድ ጋር ያለውን ነገር ውሰድ። እኔም አለሁበት አብረን ነው የምንሰራው ከሰይድ ጋር። አንተ መስመሩን እንትን በል መስመሩን እንትን በልና አሳውቀኝ። አሁን ያባራሉ አሰልጣኞች ልንገርህ፣ መከላከያም ያባራል፣ ሁሉም ያባራል። ስለዚህ አንተ ያንን መስመር እንትን አድርግ ባለ እንትና ከዛ ይሄ እኔ ተውልሃለሁ። አንተም ደግሞ ይሄን ለኔ ተውልኝ። የካሳዬን ነገር ተው። ኧረ ተውና እንትን ያድርግ። እግዚአብሔር ይማርህ። ደውልልኝ፣ ሰሞኑን እጠብቅሃለሁ። እሺ በቃ እሱማ ነው ዋናው አስፈላጊ ነገር እሱ ነው። ሰይድን ያዘው በዛ ነገር። እሺ ኧረ እሺ ቻው ቻው። እሺ ቻው ቻው።